ሰላም ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ እንዴት ናችሁ? እንኳን ለመላእክት አለቃ ለቅዱስ ሚካኤል ዓመታዊ በዓል እንኳን በሰላምና በደስታ በፍቅርና በጤና አደረሳችሁ አደረሰን እያልኩኝ እንግዲህ 2018 ሶስተኛ ወር ላይ ህዳር 12 እንገኛለን። እንግዲህ እግዚአብሔር እየተመሰገነ ይሁን። በመላእክታን እርዳታነት በድንግል ማርያም አማላጅነት በጌታችን በመድኃኒታችን አዳኝነት እንግዲህ ለዚች ሰዓትና ለዚች ቀን ደርሰናል። እግዚአብሔር የተመሰገነ ይሁን። ለዚች ጊዜ ላደረሰን አምላካችን ክብር መድኃኔዓለም ለሱ ክብር ይግባው። ዛሬ እንግዲህ በየዓመቱ ህዳር ሚካኤል በጣም የሚከበር በጣም ነው የሚከበር፣ በጣም ነው የምንወደው። በእርግጥ ቅዱስ ሚካኤልን የማይወድ የለም። ቅዱስ ሚካኤል እንግዲህ የባህራንን የሞት ደብዳቤ ወደ ህይወት የቀየረ የኛንም ደግሞ ከመጣብን አደጋ በቃ ለኛ ለኢትዮጵያውያን ታስቦ ከተሰደደብን ክፉ መንፈስ ቅዱስ ሚካኤል የክፉ መንፈስ ደብዳቤ ቀዶ የሰላም የፍቅር ደብዳቤ ይላክልን ያልኩኝ እንግዲህ የዛሬ ርዕሴ ቅዱስ ሚካኤል ይላል። እና ምን ልላችሁ ነበር የመጣሁት ማለት ነው። የሰው ልጅ ወልዶ አራስ ሆኖ ልጁን አቅፎ የማይተኛበት አገር የኛ ሀገር ናት፣ ኢትዮጵያ ናት። አንዱ ሲያቆም አንዱ የሚነሳበት፣ አንዱ ሲያቆም አንዱ የሚነሳበት። ምን ልላችሁ ፈልጌ ነው ይሄን ያልኩት። አሁን ውብዬና ናሁም ያሉበት በጣም ትልቅ ችግር ላይ ናቸው። እንግዲህ ሁለተኛ ወራቸውን እየያዙ ነው። እመቤቴ ምስክሬ ናት። ግን ደግሞ ማለት ነው እነሱ ይታረቃሉ የፈለገ ነገር ቢሆን ማለት ነው። ከመሀላቸው ላይ ወልደዋል፣ ልጅ አለች። ግን አራስ ልጅ ይዛ አራስ ህፃን ይዛ በዚህ ልክ ይችል ስትንከራተት ይችል ስትደክም ስትሰቃይ ይባስ ብሎ ኩቻ የባሏ ወንድም ተነሳባት። ይባስ ብሎ ያችኛቱ ስታርፍ እሱ ከዛች ጋር ሆኖ ጭራሽ ያችን ይቅርታ ጠይቂያት ቲጂን ይቅርታ ካልጠየቅሻት እንዴት ነው ይቅርታ የምትጠይቃት? ቆይ በዳይ ነው ይቅርታ የሚል ወይስ ተበዳይ ነው ይቅርታ የምትጠይቅ ነው? ነገሩ ተገለባብጧል ማለት ነው። ከእርግዝና ጀምሮ እስክትወልድ ድረስ የተሰቃየች እሷ፣ የምትበደል እሷ። አሁን ትናንትና ነው ወደ በቃ አገር ለቃ ልጇን ወደ ለቤተሰቦቿ አስረክባ አገር ለቃ ምናምን ይቺ ልጅ ወጣች። ልትወጣ ስትል ሪፖርት ላይ ሆነው በዚህ ልክ አንተ ኩቻ የምትባል በዚህ ልክ የወንድምህን ሚስት በዛ ላይ የትልቅህን ትልቅ ወንድምህን ሚስት እንደዛ ስታንቋሽሻት እንደዛ ስትናገራት ጭራሽ ከወንድም የእግር ላይ ተንበርክከሽ ጉልበቱን ስመሽ ሂጂ ትላታለህ። አንተ ባለጌ! እውነት በጤናህ ነው ብዬ አላስብም። ምክንያቱም ያች ትዕግስት ጋር ትዕግስት ብዬ አልጠራትም። በእርግጥ የሰይጣን ፈረስ ብዬ ነው የምጠራትና ከሷ ጋራ ስለምትንቀሳቀስ ያው እንደ ወንድምህ ያደረገችብህ ነገር እንደሚኖር እርግጠኛ ነኝ ማለት ነው። በዚህ ልክ ግን ለውብዬ አንተ በስመ አብ አንተ ውብዬ ላንተ እኔ ማለት ቻናሏን ከምከታተለው ይቆይቻለሁ። ውብዬ በጣም መልካም ሰው ናት። ስልክ እንኳን ገዝታ ዩቲዩብ ያስከፈተችልህ ውብዬ ናት። ዛሬ አንተ ቂጥን ጠርገህ ፓንትህን ቀይረህ በዚህ ልክ ውብዬ ልትናገራት ተነሳሳህ። የወንድም አይቀጥሉም ትላለህ፣ ይፋቱ ትላለህ። እየወደደችው ነው የምትለየው እኮ ፈልጋ እኮ አይደለም። አንተና መሰሎችህ ማለት ነው የሰይጣን ፈረሶች እየጋለባችኋት ስለሆነ ወልዳ አላሳርፋት ስላላችሁ ወልዳ ልጇን አቅፋ መተኛት አላስችላ ስላላችሁ ነው እንጂ መቼስ አራስ ልጅ ክርስትና ያልተነሳች አራስ ልጅ ይዛ ትሰደዳለች ማለት ዘበት ነው። ግን ደግሞ አላስቀምጣት አላችሁ በር እየገለበጣችሁ እንደ ጋለሞታ ቤት እየገባችሁ ማለት ነው። አንተና አሁን ደግሞ እንደዛ ሲያንቋሽሻት እንደዛ ሲሰድባት ቁመህ ማየት የለብህም። በጥፊያ ታከናንበውም እንዴ? እዚህን ያክል ምንድነው? ረግጠህ ትጥለውም እንዴ? ባለጌ ነህ። ማርያም አፈርኩኝ። የባልን ዘመድ አይኑን ባመድ የሚባለው ለካ ሐሰት የለውም። አይንህን ነበር ባመድ፣ ለዛም በትኩስ አመድ ቆሻሻ። በዚህ ልክ አንተ ትናንት ለምታውቃት ለቲጂ ለምትባል የሰይጣን ፈረስ ይቅርታ ጠይቂያት ትላታለህ። ውብዬና ቲጂ የምትባል ቆሻሻ ይቅርታ የምትጠይቃት በዚህ ልክ የእናትህ ልጅ ወንድም ሚስት እኮ ናት። አንተ ባለጌ
ምን ነው ፈላብህ አልበርድላል ምን የአዲስ አበባ ዱር የአናትን ከሁለት ፈርክሶ ባበረደህ ፈላብህ ምን ነው አንተ አዲስ አበባ መምጣት ያሰለጥናል እንዴ በዚህ ልክ እርፍ ብልግና ነው እንጂ እኮ ይሄ እርፍና አይደለም አንተ እኮ እየባለክ ነው ቀነዘረብህ በእውነት በመድኃኒዓለም ስም የሰራዊት ጌታ ውይ በስመ አብ እኔ ማርያምን እሷ እኮ አንተን ነገረች እኮ አንተንም አላስቀይምህ አንተንም አልበድልህ ቤተሰቦች መልካም ስለሆኑ ነው አይገባህም እንዴ እሷ እንኳን አርቃ አስባ እናትና አባትህን እንዳታስቀይማቸው እንጂ አንተን እኮ አክብረህ አይደለም ለአንተ የሚሆን ጉልበት አይደለም ለዛም እየጮኸች ነው ጆሮ እስኪነጉል እያነጎለች ነው ግን አይገባህም አያነህ በአብርሃም ስላሴ የሰው ልጅ በዚህ ልክ እንደ ስግጥ ብሎ ስግጥ እንዴ በመድኃኒዓለም ስም በስመ አብ እንዴ ጭራሽ እኮ ቲጂን ይቅርታ ጠይቂያት ለምን ነው ይቅርታ የምጠይቃት ቲጂን ምን ባጠፋች ውብዬ ናት በዳይ ተበዳዋ ውብዬ በዳዋን ይቅርታ ልጠይቅ ማርያምን አላለም እንዴ ክርፍፍ ቅርፊታፍ ሲያስጠላህ ኩበት ፊት በመድኃኒዓለም ስም ይሄ ሙጀሊያ ማለት ታተይ ውለና ሲያበሽቅ ይቅርታ ጠይቃል አንተ በሷ ፈንታ ይቅርታ ጠይቅም ይቅላሽ ሲያስጠላ አንተ ይዲ ባለጌ አንተም ብሎ ደሞ በበቀደም እንደዚህ ከቤታቸው ገብተህ በቃ ቀኛ እንቀመጥበታለን ቲጂ ትቀመጥበታለሽ ከቤቱ ምናምን ሪፖርት ገብተህ ደሞ ናሂ በሞላ ሴት ይድ ቆሻሻ ሴት ሁሉ ሴት ስለተባለ ሴት መሰለ እንዴ ንፍጣ ሴት ቀሚስ ለብሶ የሄደው ሁሉ ሴት መስሎ ነው ወይም ሱሪ ለብሶ የሄደው ሁሉ ወንድ መሰለ ሴት ያሉት ሴት ነው ወንድ ያሉት ወንድ ነው ገባ የልጆቹን እናት አለያይተህ ቲጂ ትቀመጥበታል መንዘል ያስቀምጥ አንተ አቅፋታት ዞርም እንዴት ቲጂ አንተ ጋር አታስቀምጣትም እንዴ ለብቻ ቤት ተከራይተህ ይቺ ምስኪን ምን አደረገቻችሁ እንዴ ሰላማን መነሳችኋት እኮ ሰላማን ከልጆቿ ለያችኋት እንዴ በካራ እኮ ተቀዳ የወለደችው ልጇን እኮ ሳትወድ በግድ ከአያቶቹ ጋር የእናትና የአባት ናፍቆት እያንገበገበው ህፃኑ ከአያቶቹ ጋር አስቀመጠችው ድጋሜ ስደትን አራስ ህፃን እዛ ልትሰደድ ስታስብ እንዴት እንደተበደለችና እንዴት እንደተከፋች እንኳን ማለት ነው ማወቅ አልቻላችሁም በእውነት በጣም ያታሳፍራላችሁ በጣም ትቀፋላችሁ ቀፋፊ ናችሁ አማኑኤል ይሙት በጣም ነው የምትቀፉት ባይዛንቷ ስማዓም ወልድ መንፈስ ቅዱስ ባለጌ ነህ ማርያምን ባለጌ ነህ እኔ እንዳንተ በስማዓም እንዳንተ አይነት ቅርፊታፍ ኩበታፍ አይቸም ሰምቸም አላውቅም በጣም ቅርፊታፍ ነህ ኩበታፍ ነህ ባለጌ ነህ ደግሞ አንድ ጃኬት እንኳን 3 ቀን ማትቀይር ከካም ያችን ጃኬት ይዘት ተንጠራርተህ ይዲ ማርያምን ኢትዮጵያ ውስጥ በሆን ማለት ነው አንተን አናትህን ነበር ከሁለት መገምሰው ከትዳር መሃል አንድ ነገር ልንገርህ ማለት ነው ህይወት ነው ትዳር ህይወት እናትን አባትን ቤተሰብን ትተን ባላችን ትዳራችን ይበልጣል ብለን የገባንበት ህይወት ነው ትዳር እንደምታስበው ቀላል እንዳይመስልህ እንደምታስባት እቺ ትጂ ምትላት ትዳር በትክክል መርታ ምታድር እንዳይመስልህ ትጂ አላማዋ የናሁምንና የውብዬን ትዳር በታትና ውብዬን እንደ ሌላ ቦታ ናሁምን ሌላ ቦታ አርጋ እንደ ፈረስ ልትጋልበው ነው የፈለገች እንጂ ወንድምን በትክክል ትዳር ይዛለት እንደ ውብዬ ወልዳል ታስመው ወይም እንደ ውብዬ አክብራ በሰዓት ምሳህ በሰዓት ራትህ በሰዓት ቁርስህ ብላ ልታበላው አይደለም ገባህ ትዳር መበተን ሰይጣን የተልኮ ያለባት ማለት ነው ታሊካ ነው የመጣችው የሁለታቸውን ትዳር ለመበታተን ብላ እሱ ሀብሉን ቢያወልቅ እንኳን ማለት ነው እሷ በሙቪ ያስመስላ ኬክ አዘጋጅታ ነው ለዛ ምስኪን ናሂ ለሚባለው ደሞ ሞክሾ ኬክ ያስበልት እንዴት እንዳሳዘነኛ ናሂ የሚባለው ደሞ ከሐረር እሱና እሱ ሊያስታርቅ መጥቶ እንዴት እንደተሰቃየ ጭሳጭ አንቺ ደሞ ጭሳጭስሽ ጠንቋይ አንቺ አንድ ነገር ልንገርሽ በጠንቋይ የመጣ ህይወት ማለት ነው 6 ወር ነው የሚያገለግለው ከዛ በላይ ያገለግልሽም ምክንያቱም የሰይጣን ዙሮ ሁለታችሁን ያፋልሳችኋል ሰይጣን ስራውን ማፋጀት እንጂ ማስታረቅ ስላልሆነ ማለት ነው ከሚወዳት ሚስቱ ከሚወዳችሁ ልጆች ለይተሽ ላንቺ አይሳካልሽም መቼም አይሆንም ምክንያቱም
እንደው ከነሱ ጋር እንኳን ሌተሽ ይዘሹ ብትሄጂ ስጋው እንጂ ልቡ ከሚስቱና ከልጆቹ ጋራ ነው። አካሉ ካንቺ ጋር ቢሆን ግን ልቡ፣ ሐሳቡ፣ ምኞቱ ከልጆቹ እናት ጋር ከሚስቱ ጋራ ነው። አንድ ነገር ልንገርሽ፣ ያልገባሽ ነገር ስላለ ነው። እሺ እንዲገባሽ ላስረዳሽ። አንቺ እከክ ቆሻሻ ማለት ነው። እንደው የዛሬው የዓመቱ ቅዱስ ሚካኤል ማለት ነው አንቺ ልጅ በበላይሽ መኪና ገብቶ ይሄድብሽ። እንደዚህ ቤተሰቡን ገብተሽ ትርምስምስ ሲያረግሽው በበላይሽ መኪና ይሄድብሽ። እኔ ሰው እንዲሞት አልመኝም፣ አንቺን ግን ሞትሽ ነው የምመኝልሽ። ምክንያቱም ህይወት ነው እና ትዳር። ምክንያቱም ነገ ለእኔ ብዬ አስባለሁ። ነገ እኔስ ምን ይመጣብኛል፣ ነገ እኔስ ምን ይከተለኛል ብዬ አስባለሁ። በውብዬ የመጣው ለእኔስ ነገ በምን ዋስትና አለኝ፣ ምን ይመጣብኛል ብዬ አስባለሁ፣ ሴት ስለሆንኩ ማለት ነው። አንቺ ግን ሴትነትሽን ረስተሽ ዛሬ ከውብዬ ነጥቄ ወስደው ከኔ ጋር እድሜ ልኩን ይቀመጣል ብለሽ አስበሽ ከሆነ ውሸታም። እህትሽ አልታገተችብሽም። ተልኮ ስላለሽ ህይወታቸው ለመበታተን ስለተላክሽ በእህትሽ አስመስለሽ እንደዚህ ምትይ እና ታዲያ 2 ወር ነው እንደ እህትሽ የታገተችው? ታዲያ ለምንድን ነው ልጁ ኧረ እባክሽ ውሸታም፣ ባለጌ ነሽ። ማርያምን ባለጌ፣ ከምንም በላይ ባለጌ። እኔ እንዳንቺ አይነት ባለጌ ቀፋፊ ማለት ነው ሴት ነሽና እመብርሃን አንቺ ውብዬን እንዳስለቀሻት የምታስለቅስ ሴት ትስጥሽ። የምታስለቅስ ውብዬን ደም እንባ አስለቅሰሻታልና አንቺን ደግሞ ደም እንባ የምታስለቅስ ትስጥሽ። ሌላ ምንም አልልሽም። ምክንያቱም እንደዚህ ነው እኮ አንቺ ያመሻቸው እንደ ህጃበን የገጠር ልጆች ታውቁታላችሁ። እህል ስንወቃ ህጃ አለ፣ በሬዎቹን ይዘን በእህሉ መሀል እየዞርነ ውቄ ማለት ነው። እንደዛ እኮ ነው ያረግሻቸው። ገብተሽ እንዴ ቤት ለቃ ወደ አንድ ቤት ተከራይታ ስትቀመጥ ወደ ቤት እዚህ መልሳት ለምን መለስካት ካለኔ ፍቃድ? መኪና ገዝቶ ስጦታ ሲያመጣላት ለምን ገዛህላት ካለኔ ፍቃድ? አሁን ደግሞ በይ ደግሞ አሁን ለምን መለስካት ካለኔ ፍቃድ በይ እንዴ! አረ ምን አይነት ጉደኛ ሰው ነሽ? ወንድሙን በከልሽው። ደህና ነበርኩቻ ብክል አረግሽው፣ አበላሸሽው። በቃ ማርያም አበላሸሽው። ምናምን ቴሽን ቀባብተሽ ወደ አንቺ ተለስኮ ጭራሽ በዳዋን አንቺን ይቅርታ ትበላት ተባልሽ። አንቺ ይቅርታ ማለት ስትይገባሽ እሱ ውብዬ ይቅርታ እንድትጠይቅሽ ተማጸናት። አንቺ ባለጌ፣ አንቺ ቆሻሻ ሴት ወልደሻል ማለት ኧረ አንቺ ማህፀንሽ ንዝጋው እንዳትወልጅ። ካንቺ የሚወጣው ልጅ ራሱ ሰይጣን ነው እንጂ ሰው አይወጣም። እናት ናት አይደል የወለደችሽ? ሴት ናት አይደል የወለደችሽ? ሴት እህት ይኖርሻል፣ ሴት ቤተሰብ፣ ሴት ጓደኛ ይኖርሻል። በዚህ ልክ በሴት ልጅ ላይ እንደዚህ ስትጨክኝ ስታስለቅሻት የእሷ እንባ የፈሰሰው ካንቺ እንባ ሳይሆን ደም ይፍሰስ ባይንሽ ማርያምን። እና ውብዬ እግዚአብሔር ምሕረቱን ያምጣልሽ። ሆስፒታል ገብተሻል ራስሽ ስተሽ ለልጆችሽ ስትይ እግዚአብሔር ያቆይሽ፣ እግዚአብሔር ምሕረት ይስጥሽ። እውነት በጣም ተበድለሻል፣ በጣም ተከፍተሻል። እኔ አልፈርድብሽም፣ አልፈልግም ብትይም እንኳን ራሱ የሚፈረድብሽ ሰው አይደለሽም። ተሰቃየሽ ከእርግዝናሽ እስከ ወልደሽ ክርስትና እንኳን እስክታስነሽ አልጠበቁሽም። ክርስትና ደምሽ እስኪደርቅ አልጠበቁሽም። በዚህ ልክ ናቸው እነሱ፣ በዚህ ልክ። ወይኔ በስማም፣ ወይኔ በስማም። እኔ እኮ ከሷ ይህ ባለጌ የወንድም የባልሽ ወንድም ነው በቃ ትክትክ ያደረገኝ። ትክትክ የንግግሩ ባላገር፣ የንግግሩ ክፋት። አንተ ያንተ ወንድም ምን ስለሆነ ነው ይቅርታ የሚጠየቀው? ይቅርታ ጠያቂ እሱ ያለ እሷ ይቅርታ እንድትጠይቅ መቼም ይቅርታ ትጠይቅልህም። እሺ ባለጌ፣ ማርያም በጣም ባለጌ ናችሁ። በስማ። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሀሳብ አስተያየታችሁን ኮሜንት አስቀምጡ። በሰው ህይወት በሰው ትዳር የምትገቡ መብራን ትገስጻችሁ። እግዚአብሔር ልቦና ይስጣችሁ፣ ወደ ራሳችሁ እግዚአብሔር ይመልሳችሁ። በእውነት በጣም ከባድ ነው። በሰው ህይወት ገብቶ የሰውን ህይወት ለማበላሸት ደፋ ቀና ማለት በራሱ ወንጀል ነው። በራሱ ወንጀል ኃጢአት ነው። ፍራ እግዚአብሔር እንኳን ማለት ነው ያስፈልጋችኋል። ለእኔስ ብላችሁ ለምን ቆም ብላችሁ አታስቡትም? እኔሳ ዛሬ ይህ ልጅ ወደ እኔ ባመጣው በእንደዚህ አይነት በመተት በምን ነገ ከነገ ወዲያስ እለኔስ ምን ዋስትና አለኝ? አይ አላረግም፣ ወደ ቀልብሽ ወደ ቀልቤ ልመለስ ብላችሁ እስኪ አስቡ። እስኪ ወደ እምነታችሁ ሂዱ፣ ጸሎት አድርጉ፣ እስኪ ጾሙ፣ ጸልዩ። እስኪ ቅድማ የሰው ልጅ ህይወት ከማበላሸት ጾም ጸሎት ያስፈልጋችኋል።
ማርያም ጾም ጸሎት ያስፈልጋቸዋል። የሰው ገንዘብ አታሎ የሚበላ የሰውን ህይወት የሚያበላሽ በእግዚአብሔር ዘንድ ተጠያቂነቱ ከባድ ነው። በተለይ ከትዳር መሃል ገብቶ ትዳርን የሚያፈርስ ሰይጣን በመግቢያው ጨለማ ነው። ጲላጦስ ውስጥ ነው የምትገቡት። እውነትም እግዚአብሔር ጨለማ ውስጥ ያስገባችሁ እናንተ የጀሃነም ራት ናችሁ። እናንተ የገነት ሳይሆን የጀሃነም ራት ናችሁ። ስትሞቱ ነፍሳችሁን ሰይጣን ከምድር ላይ እንደዚህ ሲጨፈርባችሁ ቆይቶ ሰማይ ላይም ደግሞ ይጨፍርባችኋል። እድሜ ዘላለማችሁን የሰይጣን ተገዥ ናችሁ ነው የምትኖሩት። የሰው ልጅ ከስተቱ መመለስ ይችላል። ከስተቱ ወደ ኋላ ማለት ይችላል። ጥፋቱን ማመን ይችላል። ጥፋታችሁን አምናችሁ ይቅርታ ጠይቃችሁ ይችል ልጅ ወደ ቀልቧ መልሷት። ይበቃሻል አንቺ ትግም ብባል ሰይጣን አንተ ኩቻ ግን አደብ ግዛ ስነ ስርዓትን ብትይዝ ይሻላል ባለጌ። ለማንኛውም ይቅርታ አድርጉልኝ። ማርያም ስሜታዊ ያደርጋሉ አንዳንዴ። በጣም ይቅርታ አድርጉልኝ ድንግልን። በስመ አብ ወወልድ ወመንፈስ ቅዱስ።